በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነዌጥን በረድኤተ እግዚአብሔር ወበሰናይ ሀብቱ ጽሕፈ መጽሐፈ ስንክሳር ዘሰርዋ በዊነ አባ ሚካኤል ኤጲስቆጶስ ዘሀገረ አትሪብ ወመሊግ ወአባ ዮሐንስ ኤጲስቆጶስ ዘሀገረ ቡርልስ ወካልአን አበው መምህራን በቤተ ክርስቲያን በውእቱ ክፍል ዳግማይ መጽሐፈ ስንክሳር ዘትርጓሜሁ ጉባኤ ኩሎሙ ገድላት ዘሰማዕታት ወጻድቃን በረከቶሙ ተሃሉ እምሴት ዓለም ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የአትሪብ ኤጲስቆጶስ አባ ሚካኤል፣ የቡርልስ ሀገር ኤጲስቆጶስ አባ ዮሐንስ፣ ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነትና በበጎ ልግስናው እንጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን ኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትን መታሰቢያ አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላም ይጨምራል። መጋቢት አንድ ቀን በዚህች ዕለት የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር ለእስክንድሮስ ዘመነ መንግሥት ተሹሞ ሳለ ሐዋርያ ሲጠብቃቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ ለእስክንድሮስ ሞተ። ከእርሱም በኋላ ቄሳር መክስሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎችን ገደላቸው። ሀገሮቻቸውን ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡም ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህ በኋላ ስሙ አግርንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሹመው አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ እያለ አላቸው። አግሪንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም ከወንበሩ ላይ ያስቀመጡት። ከአግሪንዲኖስም ጋር አንዲት ዓመት ኖረ። አግሪንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እንዲህ እስኪደክም ድረስ ኖረ። ወገኖቹንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉት። በዚያም ወራት የቀጶዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበር። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ሥራውንም በጨረሰ ጊዜ በዓሉ ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። መድኃኒታችን የትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ ገዴ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስና ሥራም ላይ ይረዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ ለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባ በርኪሶስ ጋር አደረጉት። እስከሚያርፍበትም ጊዜ አብሮት ኖረ። መላ የሕይወቱ ዘመን 117 ዓመት ሆነ። ኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከእኛ ጋር ትኖር ዘላለሙ አሜን። ሰላም ሰላም ለመከራዊ አይም ሞቶ ዘስእነ ሰላም ለመከራዊ ሰላም ለመከራዊ አይሞቶ ዘስእኑ አናብስት መሰጥ ወመንኰራኩራት ዘበበይኑ እምድኅረ ገድሎ ሰለጠ ወፈጸመ ጊዜ ርሳኑ እደው መሃይምናን ኪያሁ ደፈኑ ሀበ አመረቶሙ ቃል ወፂአ እምበድኑ። በዚህችም ዕለት የሰማዕቱ ቅዱስ ለእስክንድሮስ መታሰቢያ ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ጣዖቶቹ ባለመሰዋቱ ከሃዲው መክስሚያኖስ ጽኑ ሥቃይን አሰቃየው። እጅግ ከባድና ታላላቅ የሆነ ደንጊያ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈ። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራትን ጨመሩ።
ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘን። በመንግስት ሰማያትም የሰማዕትነት አክሊልን ተቀዳጀ። የፈጣሪው በረከት ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለከ ዘተወከፍከ ምናኔ መክስሚያኖስ ሰላም ለጎርጎሪዎስ አመፅ አመወ ወተግሃ መልልታ ሀገር ዘሮሃ መካነ ሀጣን ብካየ ወከመካነ ጻድቃን ፍሳ ዘበበጸታሆሙ ነጺሮ ብዙሃ ለለ ውስተ ምድር ሰበከ ንስሐ